አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ ማምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለተ ዓርብ የሚነበብ ለሃ ማርያም እንሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስ ምሕረቱም ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በበነጋውም ቀዳሚት ሰንበት ነበርና እመቤታችን ቅድስት ድንግል ማርያም ስለ ልጇ ወዳጇ ሞት እያለቀሰች እስከ እሁድ ነገህ ድረስ አልሄደችም። ሄሮድስ ከመቃብሩ ሳይለዩ እንዲጠብቁ የመደባቸው እኒያ ወታደሮች ግን ከአይሁድ ሽማምንት ጋር ንጉሥ ጲላጦስና የመቶ አለቃው ሳያውቁ በሕቡ ምስጢር ተስማሙ። ይህ መሳቲ ሄሮድስም በመስቀሉ ላይ ሳለ እንዳደረገው ተአምራት አድርጎ ከሙታን ተለይቶ ቢነሳስ እንኳ ይህ ነገር እንደሆነ ወዲያው ፈጥናችሁ ንጉሥ ጲላጦስ ሳይሰማ ወደ እኛኑ ታላቅ ሽልማትን እንሰጣችኋለን፣ ከንጉሥ ጲላጦስ ይህንን ነገር ትሸሽጉልን ዘንድ ብሩንም እንጨምርላችኋለን አሏቸው። ንጉሥ ጲላጦስ ወደ መቃብሩ ሳይመጣ አስቀድሞ አይሁድ ከወታደሮቹ ጋር በዚህ ነገር ተስማሙ። ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ትንሣኤው በሆነ ጊዜ ነቢያት አስቀድመው የተናገሩት በአስሩ አውታር የሚዘምር ነቢይ ዳዊት ከእንቅልፍ እንደሚነቃ የወይን መጠጡ እንደተወገደለት ጎልማሳ ጠላቶቹን የኋሊት ጥሎ እግዚአብሔር ተነሣ ያለውና በከበረች ታላቂቱ ሕገ ወንጌል የተነገረው ቃልም ይደርስ ይፈጸም ዘንድ ታላቅ ታምራት ሆነ። ጌታችን ከሞት ተለይቶ በተነሣ ጊዜም ወታደሮች እንደ በድን ሆነው በፍርሃት ሲንቀጠቀጡ አደሩ። በማለዳም ከአይሁድ ጋር የመከሩትን ይዘው ንጉሥ ጲላጦስ ሳይሰማ በሌሊት በከተማ ወዳሉት የአይሁድ አለቆች ዘንድ ሄዱ። የናዝሬቱ ኢየሱስ በሦስተኛው ቀን እነሳለሁ እንዳለ ከሙታን ተለይቶ ተነሣኮ ብለው ነገሯቸው። አይሁድም ፈጥነው ለሊቃነ ካህናት የሰቀሉት ክርስቶስ ከሙታን ተለይቶ እንደተነሣ ወታደሮቹ የነገሯቸውን በነገሯቸው ጊዜ ዛሬ እርሱን ከገደሉበት ቀን ይልቅ የዛሬቱ መከራ ትከፋባቸዋለችና ለአይሁድ ሕይወት ላይ ወዮልን! ምንስ እናደርጋለን? ንጉሥ ጲላጦስና የመቶ አለቃው ክርስቶስ ከሙታን ተለይቶ መነሳቱን በሰሙ ጊዜ በእጃቸው እንወድቃለንና እያሉ ይጮኹ ጀመር። ዳግምም እስኪ መጀመሪያ የሆነውን እንመልከት ተባብለው ፈጥነው ወደ መቃብሩ ሄዱ። በውስጡም የጌታችን ኢየሱስ ክርስቶስን ሥጋ አላገኙም። እሊህ ሊቃነ ካህናትና አይሁድ እጅግ ተጨነቁ፣ ልብሳቸውንም ቀደዱ። ለአራቱ ወታደሮችም እርሱ እንደ ተነሣ ለማንም አትናገሩ ብለው ብዙ ብር ሰጧቸው። ነገር ግን ምናልባት ለሰው ሁሉ ይገለጽ ይሆንን እያሉ ስለ ጌታችን ኢየሱስ ክርስቶስ ትንሣኤ በመስጋት አንዱም አንዱ ከሌላው ጋር እርስ በርስ በሹክሹክታ ይነጋገሩ ነበር። ንጽሕት ቅድስት ድንግል ማርያም ግን እሁድ ማለዳ ወደ መቃብሩ ለመሄድ አልዘገየችም። ከእርሷ ጋራም ሌሎች ሴቶች ነበሩ። መግደላዊት ማርያምም ወደ መቃብሩ ቀድማ ደርሳ የመቃብሩ መዝጊያ ደንጊያ ተከፍቶ አየች። ድንግል ማርያምም ይህች ታምር በልጄ ኃይል የሆነች ናትና እኔ ስለ እርሷ አደነቃለሁ፣ ያለ እርሱ ከመቃብሩ አፍ ይህችን ድንጋይ ማን ሊያነሳት ይችላል ትል ነበር። የልጇ ክርስቶስን ሥጋ ግን በውስጡ አላገኘችም። እመቤታችን ድንግል ማርያም እንዲህ እያለች ወደ ቀደመ ለቅሷ ተመለሰች። ልጄ ወዳጄ ሆይ ሥጋህን የወሰደ ማን ነው? በልቤ ሐዘን ላይ የሐዘን በሽታን ሆኖብኛልና። እኔስ ቀድሞስ እንኳ ወደ አባቴ ኢያቄም መቃብር ወደ እናቴ ሐናም መቃብር ቢሆን ከእኔ ጋር ብዙ መንገላታትን ወደ ተቀበለ አረጋዊ ዮሴፍ መቃብርም አልሄድኩም ነበር። እነርሱ ባረፉ ጊዜ ገና ስለ ብላቴናነቴ በቤተ መቅደስ ነበርሁ። ልጄ ሆይ ዛሬ ግን ወደ አንተ መቃብር መጣሁ። ወዳጄ ሆይ ዛሬ መሪር ሐዘን አገኘኝ። ወዳጄ ሆይ ግን ወደ መቃብርህ በደረስኩ ጊዜ የከፋ ሥቃይን ደረሰብኝ። ልጄ ሆይ ዛሬ ሥጋህን ላይ ወደ አንተ መጥቼ ወዮልኝ እላለሁ፣ ጠርቼህ አልመለስህልኝምና። ልጄ ወዳጄ ሆይ በላዩ አለቅስ ዘንድ እጅ ነሳው እሰግድለትም ዘንድ
ሥጋህን በዕፀ መስቀል ላይ በመቃብሩ ውስጥም አላገኘሁትምና ሐዘን እጥፍ ድርብ ሆነብኝ። እንግዲህ ሥጋህ ያለበትን መቃብር ይጠብቁ ዘንድ አይሁድ የሾሟቸው 4ቱ ጭፍሮች ምናልባት የእኔ ሀብት የምትሆን አንተን ልጄን ወዳጄን ይመልሱልኝ ዘንድ እሺ ቢሉኝ እማጸናቸዋለሁ። ማሕያዊ ሥጋህን እንዲያሳዩኝ ባይሆን አባቴ ዮሴፍን እለምነዋለሁ፣ ኒቆዲሞስንም እማጸነዋለሁ። እነርሱ ሥጋህን ከጲላጦስ ዘንድ አስፈቅደው ወስደው በመቃብር ያኖሩት ናቸውና ልጄ ወዳጄ ሆይ፣ ነገር ግን ከልቤ ሐዘን ጽናት የተነሣ እንዲህ እላለሁ እንጂ ኒቆዲሞስንስ አስቀድሞ አላውቀውም ነበር። ከዚህ በኋላ ድንግል አይሁድን በመፍራትና የተወደደ ልጇ የጌታችን ኢየሱስ ክርስቶስ ሥጋውንም አላገኘችምና እጅግ አዝና ይህንንና ሁሉ እየተናገረች ስትጨነቅ ስትተክዝ ብርሃን ተገለጠ። መዓዛዋ እንደ ዕፀ ሕይወት ከሚጥም የመቃብሩ አፍም በስተቀኝ የድንቁ ሽቶ ሽታ ስፍራውን አወደው። ድንግልም እንደ ዕጣን ወደሚመዝ መቃብሩ በስተቀኝ ዞር ብላ ተመልክታ እጅግ ያማረ ሰማያዊ የብርሃን ግምጃ የለበሰ ብርሃናዊ ደግ መልአክን ቆሞ አየች። መልአኩም ክብርት ሆይ ስለምን በዚህች የልጅሽ ክርስቶስ ሥጋ መቃብር በሌለበት እንዲህ ያለ ጽኑ ለቅሶን ታለቅሻለሽ? እመቤታችን ድንግል ማርያምም አልቅሼ ከሐዘኔ ትንሽ እንኳ እንዳልረጋጋ የማዝነው ሐዘኔማ የልጄ ወዳጄን ሥጋ ከመቃብሩ ውስጥ ስላላገኘሁት ነው ስትል መለሰችለት። መልአኩም እስከ ዛሬ ድረስ ባለቀሽው ለቅሶ አትደክሚምን? እንዲህስ ብዙ ጊዜያትን በባዶ መቃብር ላይ ያለቀሽ ከቆየሽ የፈጣሬ የልጅሽ ወዳጅሽን ሥጋ በዚህ መቃብር ውስጥ ብታገኝም ከለቅሶና ሐዘን ዝም ባላልሽም ነበር አላት። እመቤታችን ቅድስት ድንግል ማርያምም ጌታዬ ሆይ ባገኘውስ ትንሽ እንኳ በተጽናናሁ ነበር አለችው። ያን ጊዜም ጌታችንና መድኃኒታችን አምላካችንም ኢየሱስ ክርስቶስ ክብርት ሆይ በጦር ጎኑን እንደተወጋ የቆሰሉ እጆቹን የችንካር ምልክት ጎኑም በደም እንዳለለ ብታገኘውስ ትጽናኝ ዘንድ ባልቻልሽም ነበር። አሁንም ክብርት ሆይ ትካዜ እንዳይጸናብሽ ነፍሱ ከሥጋው ተለይታ ሳለ ባታዩ አይሻልምን? በመስቀል ላይ ተሰቅሎ ሳለስ ስታዩ መች ተረጋጋሽ? እነሆ ሙቶ ታስሮ ተገንዞ ብታዩ ሆድሽ እንደ እሳት እስከሚቃጠል ድረስ የሚያገኝሽ ሐዘን እንደምን የጸና ነው። ክብርት ሆይ ልብሽን በሐዘን አጽንተሽ በሚያስፈራ ጨለማ በዚህ አገር ውስጥ ታላቅ ሁከት ወዳለበት ወደዚህ ስፍራ መጣሽ። ወታደሮቹም ከዛሬ በቀር ከዚህ አልተለዩም። አይሁድም በልጅሽ ላይ ከእነርሱ ጋር በነገረ ሐሰት ተስማምተው ነበር። ይሄ የአይሁድ መቃብር ስፍራ ይመስልሻልን? በውስጡ እኮ የልጅሽ ሥጋ የለም። ክብርት ሆይ በአትክልቱ ስፍራ ያለው መቃብርም የዮሴፍ እንደሆነ አውቃለሁ አላት። እመቤታችን ድንግል ማርያምም ጌታዬ አንተ በልጄ ላይ የሆነውን በዚህ መቃብር ውስጥ በአኖሩት ጊዜም በላዩ ያደረጉትን ሁሉ ታውቃለህ መሰለኝ። በዮሐንስ ቤት ዝም ብዬ መቀመጥን ልቤ እምቢ አለኝ፣ አልቻልሁም። ስለዚህም ስለ ልጄ ለማወቅ ወደዚህ መጣሁ። አሁንም አንተ ጌታዬ የአትክልቱ ስፍራ ጠባቂ ከሆንህ በላይህ በማየው ልብሶችህ ሞገስ በምሰማው ጥዑም ቃልህም እማጸንሃለሁ። በልብህ ሌላ ምክንያት ከሌለ በቀር መረጋጋት አልቻልሁምና የልጄን ነገር ንገረኝ። አይሁድ ከገዢው ጋር ሆነው የልጄን ሥጋ ወደ የት እንዳኖሩት ምስጢሩን ንገረኝ። ካልሆነም በዚህ ስፍራ ሰውረው አኑረውት ወይም ያወቅከው ሌላ ነገር ካለ ሐዘኔን ታቀልልኝ ዘንድ እንዳየው ስፍራውን አመልክተኝና ይበቃኛል። ነፍሴን የምታረጋጋት ወንድሜ ሆይ እውነት እልሃለሁ ያለ ዛሬ ይህንን ስፍራ አላየሁትም ስትል መለሰችለት። ከዚህ በኋላም ጌታችንና አምላካችንም መድኃኒታችን ኢየሱስ ክርስቶስ ማርያም ተሰቅሎ የነበረው ልጅሽ ተነስቷል፣ ሕያው ነውና እስከ ዛሬ ያለቀሽው ለቅሶ ሐዘንሽ ይበቃል። እነሆ የሚያረጋጋሽ የምትሽው ልጅሽ ነው። ሰማያዊት ብርሃንን የተጎናጸፈ በመቃብሩም አጠገብ የምትሽው እርሱ ያጽናናሻል። እርሱ ጨለማን አስወግዶ ሲኦልንም በርብሮ ነፍሳትን ማርኮ ነፃ ያወጣቸው ልጅሽ እነሆ እኔ ነኝ አላት። በዚያች ጊዜም ልጇ ወዳጇ መድህን ክርስቶስን ስላገኘችው በድንግል ልብ ፍጹም ደስታ መላ። የዓለም መድኃኒት ፍጹም የባሕሪ አምላክ ክርስቶስን የወለደች የእመቤታችን ርኅርኅተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያን ጋር ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለም ጸንቶ ይኑር። አሜን።